ወንድ ያጣ ለምን አንተ ራስ ማን ብሎ ነገሩ እናንተ ማን ናችሁ? እኔ በበኩሌ አንቺን ገዳይ ላስባለች ሴት ምንም አይነት ርህራሄ የለኝም። ለምን እስከ መጨረሻው እናሰናብታት? ምን ያደረግሽው ነገር አለ ነው ወይስ አንቺ ያደረግሽው ነገር ምንም አይታወቅሽም? እኮ ነገረኛ ምንድነው ያደረግኩ? በእኛም ቀን ልቀቀኝ። በሉ አሁን ተነሱ። እንዴ እኛ አያትሽ ቤት ሳንደርስ እኮ የመጻፍ ቀን ሊደርስ እኮ ነው። ቀላል ዛሬማ መድረሳችንን እንጂ። ተነሱ በቃ ቤት ደግሞ ታርፋላችሁ። አይደል? እንኳን ወደ ቀደመ ቤትሽ በሰላም መጣሽ ታንጉት። ወንዳተ ወደቄሽ በሰላም የምትመለሽበትን ጊዜ ስጠብቅ ነበር። ታውቂዋለሽ? በደንብ ነው ማወቅ መሰለ እንዴ? ወንድ ያጣ ለምን አንተ ራስ ማን ብሎ ነገሩ እናንተ ማን ናችሁ? እነሱን ተዋቸው ወንዳጥር። ቆይ ምንድነው ከኔ የምትፈልገው? ሩግ ወንድ ያጣ ምን ነው ከተማ ደርሰሽ ስመጭ ልብሽ እንብጥንብጣል። አሁን የምፈልገውን ነገር አግኝቻለሁ። በእኛም ቀጥይ። ልቀቀኝ እንጂ ወንዳጥር ምን ሆነሃል እንዴ? ወዴት ነው ይዛኝ የምትሄደው? ቆይ ዝም ብለህ አንጠልጥለህ ይዛኝ የምትሄደው ሸቀጥ ነው እንዴ ይመስልህ? ወንድም ተረጋጋ እንጂ ምን ሆነሃል? ደሞ ወዴት ነው ይዛት የምትሄደው? አንተ ነህ ስለመረጋጋ ምን ነግሪ እና ፊት ለፊታችን እንደ ፌስታል አንጠልጥለህ ስትወስዳ ዝም ማለት ነበረብን? ሩግ ወንድ ያጣ በህግ አምላክ በሰው ሚስት መሃል መግባት ዋላ መዘዙ ይከፋል። ተናግሬያለሁ አለ። ኑሐሚን ስለምን ሚስት ነው የሚያወራው? ኧረ እኔ የሚለውም አልገባኝም እንዴ። ሰውዬ ያማል እንዴ? ማን አንተ ሚስት? ኧረ አንቺ ወንድ ያጠር እኮ ነኝ። እንግዲያውስ ዞር ማትልልኝ ከሆነ እንዴት ተራምጄ እንደምሄድ ታየኛለህ። እኔ ወንድ ያጠር ማንም አልፎኝ አቅም አንቺ ግልፍተኝነትሽ አሁንም እንዲህ ያለ ነው። ጠቡ አይበጀንም። ይልቅ በእጄ ብትሄኑ ጥሩ። ከአንተ ጋር ምንም የማደርገው ነገር የለም። ገባ? አሁን በጸባይ ልጠይቅህ፣ ታሳልፈኛለህ ወይስ አታሳልፈኝም? ግድ የለም። ታም በኋላ ተጄ ስለማትወጪ ለአሁኑ ግድ የለም። ሂጂ ወይኔ ወንድ ያጠር ግድ የለም። ደህና ዋሉ ማዘር። መቼም እኔን አይደለም ማለት እርሶ እያልሽኝ ያለሽው? እኔን ነው ማዘር እያልሽኝ ያለሽው? ቆይ ከመቼ ወዲህ ነው አንቺ በዚህ መጠን እንደዚህ መለሳለስ የጀመርሽው? በእርግጥ እስከዛሬ ያደረኩት ነገር ልክ አልነበረም። የባሌ እናት ላይ በዚህ ልክ ክፉ መሆን አልነበረብኝ። ይልቅ አሁን ቀልዱን ተይና ተነሽና ቤቱን አጥጪው። ምንም እንኳን የምግብ ሙያ ባይኖርሽ ቤት ማጽዳት አያቅትሽም አይደል? አረ ችግር የለውም። ምግቡንም ቢሆን እኔ እሰራዋለሁ። ሌላም የምሰራው ስራ ካለ ይጠይቁኝ። ከእርሶ ጋር እንደምራት ለመቀራረብም ሆነ ለመታዘዝ ዝግጁ ነኝ። ምን ነው አምራን ያልወትሮሽ እንደዚህ በጣም ተለሳለሽ። ሁኔታሽ ምንም አላማረኝም። ቆይ ደግሞ ምን አይነት ተንኮል ይሆን እያሰብሻለሽ? አረ ምንም ያሰብኩት ነገር የለም። ብቻ ከእርሶ ጋር ሰላም መፍጠር ፈልጋለሁ። ካጠፋውም ደግሞ እግሮ ስር ተንበርክኬ ይቅርታ ለመጠየቅ በጣም ዝግጁ ነኝ። ሲመስለኝ ፈርተሻል። የሆነ ነገር እንኳን እዚህ ቤት ቢፈጠር የሚደርስልኝ ሰው የለም ብለሽ ፈርተሻል። ልክ ነኝ አይደል አምራን? አይ አረ ፈርቼ ሳይሆን ተጸጽቼ ነው። ወይዘሮ ዝናሽ እስከዛሬ ያደረኩት ነገር ልክ አልነበረም። እናም በጣም አፍሬያለሁ ባደረኩት ነገር። ስለዚህ በስካሩ ስራሽ ከተጸጸትሽ ልጄን በውሸት ገላብኛለች ብለሽ አልሽው አውቀሽ ነበር ማለት ነው። ምናልባት እኔ እንደገመትኩት በቡናው መርዘው ልጄን ላይ ገሉብኝ ይችላል። ግን ደግሞ ልጄ ሞቶ የዛን ቀን ነው። ነገር ማርበስበሱንማ በደንብ አድርገሽ ትችይበታለሽ። እውነቱን ንገሪኝ እስቲ አምራን፣ ልጁ ከዛ በፊት ቀድሞ ወርዶ ነበር አይደል? አረ በፍጹም እስከዛን ቀን ድረስ እኮ ጽንሱ በሆዴ ውስጥ ነበር። ልጁ የሚወረደው እኮ የዛኑ ቀን ነው። ካላመኑ ደግሞ ልጁ የወረደበት ሆስፒታል ሄደን መጠየቅ እንችላለን። ግድ የለሽም አትልፊ።
እኔ ዝናሽ እንደሆነ በእንደዚህ አይነት ተራ ነገር መሸወድ አይደለም። ምናልባትም ከዶክተሩ ጋር ተነጋግረሽ ቢሆንስ ይሄን እያልሽ ያለሽው? ካስታወሽ ልክ ለይኩን በሩን ከፍቶ ሲገባ ነበር እንዳመመሽ ማስመሰል የጀመርሽው። ልክ ነኝ አምራን? ቆይ ምን እያልሽ ነው? ማለቴ ምን እያሉ ነው? ሳያመኝ እንዴት እንደዛ ላስመስል እችላለሁ? ይልቅ ይሄን ነገር እንርሳው። በዚህ ጉዳይ ላይ መነጋገሩ ምንም የሚጨምርልን ነገር የለም። ባይሆን ለናሁም ደውዬ የእርሶ እጅ እዚህ ነገር ውስጥ እንደሌለ ልነግረው እችላለሁ። በጣም ጥሩ አምራን። እንግዲህ እስከዛ ድረስ የምትሄጂ ከሆነ አይሻለሁ። ሲመስለኝ የጀመርሽው ጨዋታ እንደማያዋጣሽ አውቀሻል ማለት ነው። እኔ ዝናሽ ማን ደፍሮ መጀመሪያውኑ የዋዛ እንዳልነበርኩ ማወቅ ነበረብሽ። ስለዚህ የጽንሱ ጉዳይ ከተፈታ ከዚህ በኋላ የምታወራርጁ አንድ ሳፍ ይቀርሻል ማለት ነው። አልገባኝም። ደግሞ ከጽንሱ ሌላ የምናወራርደው ሂሳብ ምንድን ነው ያለው? ዳግምና ናሁም የተደባደቡበት ሂሳብ ገና አላወራረድን። ታስታውሻለሽ? ሁለት ወንድማማቾች ባንቺ ተነሳ ሊጋደሉ ነበር። ስለዚህ ወንድማማቾቹን ያበጣበጥሽበት ሂሳብ ገና ይቀረናል ማለት ነው። አምራን አሁን ገባሽ? አሁን ገባኝ። ግን ደግሞ እኔ ፈለገ ብጸጸት እርሱ ያለፈውን ቂም ለመርሳት ዝግጁ አይደሉም። ለመሆኑ እኔ በዚህ ልክ ይቅርታ እየጠየኩት እርሱ በዚህ ልክ የጠመዱኝን ጉዳይ ማወቅ እችላለሁ? ማን እንደሆንሽ ከልጄ ምን ፈልገሽ እንደመጣሽ እዚህ ቤት የመጣሽበት ዓላማና ፍላጎትሽ ምን እንደሆነ ግልጽ ስለሆነ ነው። አይሳሳቱ እንዴ! እኔ ናሁምን በጣም ነው ማፈቅረው። በዚህ ልክም ዋጋ እየከፈልኩ ያለሁት የሱን ፍቅር ላለማጣት ብዬ ነው አይደል? ለነገሩ ምን ዋጋ አለው? እሱ አሁን ከልቡ የሚያፈቅርሽም አይመስለኝም። መጀመሪያ ለልጁ ብሎ ነበረ። አሁን ደግሞ አብራን ልጁም የለም። ስለዚህ ልጄ ካንቺ ጋር የነበረው ይሉንታ ይዞት እንጂ አንቺን ፈልጎሽ አልነበረም ማለት ነው። ከምን አንጻር ነው እንደዚህ እያሉ ያሉት ነው? ወይስ እኔ ማላውቀው ናሁም የነገሩት ነገር አለ? ለምን ይመስልሻል ልጄ ቤቱን ጥሎ ገጠር ድረስ ሄደው? አንድም ያንቺን አይላ ለማየት፣ በሌላ በኩል ደግሞ ከኑሐሚን ጋር ጥሩ ጊዜ ለማሳለፍና ኑሐሚንን ለመቅረብ። ወይዘሮ ዝናሽ ይበቃሻል። በቃ ነገርኩሽ እኮ ይበቃሻል። ውይ አንቱ ተው፣ በአንዴ ወዴት ሄዶብሽ ነው? በአንዴ አንቺ ለማለት የፈጠንሽው። ታዲያ እኔ ሆን ብለሽ ልታበሳችን ስትሞክሪ እኔ ምን ላድርግ? ይኸውልዎት በቃ እኔ ያለፈው ስህተቴ ይበቃኛል እያልኩት ነው። ቆይ እኔ እሱን ካልፈለግኩስ በገዛ ቤቴ ከአንቺ ጋር በአንድ ጣራ ስር እንድኖር የሚያስገድደኛል? እንኳን ምራቴ ሆንሽ ከአንቺ ጋር አንድ ቤት ልኖር ይቅርና በአይኔ እንኳን ላይሽ እንደማልፈልግ ማን በነገረሽ? በያውን ተነሽና ቤቱን አጥጪ። እንደውም ከቻልሽ ከሽንት ቤቱ ብትጀምሪ ደስ ይለኛል። አይ እንግዲህ እንዴ ተከባብረን እንኑር አልኩ እንጂ እንደ አህያ አርገጭኝ አልኩ እንዴ? ኧረ ቀስ አምራት ተረጋጊ፣ እንዳትደበድቢ። ለማንኛውም አንዴ መጣሁ። ቆይ የኛ ታታሪ። ለማንኛውም ይኸው ስራሽን መጀመር ትችላለሽ። መልካም ስራ። ተረጋጊ አምራን። አሁንም ቢሆን ከሷ ጋር አፍ መካፈት ምንም አይጠቅምሽም። አላማሽን ከግብ ለማድረስ ማድረግ ያለብሽ ነገር አንድ ብቻ ነው። መረጋጋትና እሷ የምትልሽን እየታዘሽ ለጊዜውም ቢሆን የበላይነት እንዲሰማት ማድረግ ነው። አንሳው ነው አንሳው። ለምንድን ነው የማያነሳው? በደንብ ተንጨርጨሪ። እንደዚህ ቅጥል ልበይ። አምራን፣ ይሄ እንዳንቺ ስራ ገና ሲያንስሽ ነው። አሁንማ እንኳንም ደካማ ጎንሽን አወቅኩት። ከዚህ በኋላ ገና የኑሐሚንን ስም እየጠራሁኝ እንደ ሰይጣን ነው ማስለፈልፍሽ። የምር እናት እንዳለችው እኔን ጠልተ ኑሐሚንን አፍቅራት ወዳት ተከትላት ሄደ ነው? አይሆንም። እንደምንም ብለን ዛፏን አለፍን። ከስንት ሰዓት በኋላ ማለት ነው? ድማም ገና የሰማኝ ገና
አይደለች እንዴ? አዎ ራሷ። እናነይ 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 ያ ይታያል። ያ ይታየኛል። የምሬ ግቢ ነው። ደርሰናል እንዴ ናሁም? እናነይ እናነይ ምን ሆነሻል አንቺ? ታንጉት መታለች። የኔ ታንጉት? አዎ ከወንጆች ጋር 3 ነው እየመጡ። እርግጠኛ ነሽ መታለች? እውነትሽን ነው? ወይ እናነይ እንዴት ነሽ? ናፍቀሽኝ ነበር የኔ ልጅ፣ እንኳን መጣሽልኝ። እኔም በጣም ናፍቅ ብለሽኝ ነበር አያቴ። የኔ ልጅ አምሮብሻል ደግሞ። እንዴት ነው አስችሎሽ እኔ እናትሽን ደሞ ጥለሽ የተቀመጥሽው? ግድ ሆኖብኝ ነው እንጂ እኮ እኔም ሀሳቤ እዚህ ነበር የነበረው። አያቴ ደግሞ እንግዳ አምጥቼልሻለሁ፣ ተዋወቂያቸው። ኑ እስቲ ግቡ ልጆቼ፣ ኑ እስቲ ኑ። ለምን ሰላም በሉኝ። ለመሆኑ ናሆም የሚባለው የትኛው ነው? እኔ ነኝ ማዘር። ማን ነው ማዘር ነው የሚባለው? አጥላ ግድ የለም እኔ እንደፈለግህ አቀጥራ። አቤት ለማለት ነው ያልሰንፈ ሽታይ። እስቲ ነግራቸው ውሃ ሙቂላቸው እባክሽ፣ እንግዶች መጥተናል ተሻንጣው ሊያ። ኧረ አሁን ማን እንደ ኑ ግቡ ኑ ግቡ። እሺ ገባለን። ኑ እናቴ ደህና ነሽ አንቺ? አለሽ ደህና ነሽ? በስንት ማራ አመጣሽልኝ እናቴ። እንደው ደህና አመጣሽልኝ። ኧረ እንደው ረፈቃችሁ ግቡ ነው ቤት ለእንግዳ ነው። ግቡ ማዘር እነግራችኋለሁ። አዎ እናቴ በይ ግቡ ነው ኑ ግቡ። በጣም ደስ ሄሎ፣ የት ነህ ኤርሚያስ? ለዲኤንኤ የሚሆን ጸጉሩን አግኝቻለሁ፣ ግን አንድ ችግር ተፈጥሯል። የምን ችግር ነው? ተነቃብሽ እንዴ? እንደሱ አይደለም እባክህ። እጄ ላይ ያለው ጸጉር የዳግም ይሁን የናሆም ምንም እርግጠኛ መሆን አልቻልኩም። ምን ማለት ነው? ሁለቱም በአንድ ማበጠሪያ ነው የሚጠቀሙት? እንደሱ አይደለም፣ የትኛው የዳግም እንደሆነ ብቻ ነው ማወቅ ያልቻልኩት። እና ታዲያ ምንድን ነው የምናደርገው? ግን እርግጠኛ ነኝ የዳግም የትኛው እንደሆነ ማወቅ የምችል ይመስለኛል። ቆይ አንቺ በምን እርግጠኛ ልትሆኚ ቻልሽ? ወንድሜ ጸጉሩን አልፎ አልፎ ነው የሚያበጥረው፣ ዳግም ደግሞ ሳያበጥረው አያውቅም። ስለዚህ በዚህ መሰረት ማጣራት እችላለሁ ማለት ነው። እኔ እኮ ሁለት ልፋት እንዳይሆንብን ብዬ ነው። ታዲያ ጸጉሩን ከየት ነቅዬ ላምጣ? ለስራ ገጠር እንደሄዱ ታውቃለህ አይደለ? ክፍለ ሀገር ለስራ ሄደዋል። እዛ ደግሞ ምን አይነት ስራ ነው ያለው? ቆይ ከማን ጋር ነው ሄደው? ዳግምና ኑሐሚን አብረው ነው ያሉት። ግን ለምን ጠየከኝ? ኑሐሚን ያልሽው እንዴ? እሷ ደግሞ እንዴት ነው አብራ ሄደችው? ጫፍ ጫፉ እንደሰማሁት ከሆነ የመሄድ ሀሳቡ የኑሐሚን ነው። ግን ፕሮጀክቱን ያቀዱት አባዬና ኑሐሚን ናቸው። ወይኔ ኑሐሚን፣ ቆይሽ የምን ፕሮጀክት ነው? አውቃ ነው እባክህ። ናሆምን ለማግኘት ነው ይህን እቅድ ያቀደችው። እንደዛም ቢሆን በጣም ደስተኛ ነኝ። አንቺ ደግሞ ምን ነው ደስ የሚልሽ? ከአምራን ጋር ተጋብቶ አንድ ላይ ሆኖ የለ እንዴ? ያቺን አምራን ስለመጣላት ልበልህ? አሁንማ ገና ሰዓት አንቀሽ ድፊያት ነው የሚለኝ። ለማንኛውም የጸጉሩን ነገር በደንብ ብታስቢበት ጥሩ ነው። እርግጠኛ ለመሆን ሞክር። አንተ ደግሞ ከዚህ በላይ ምን ማድረግ እችላለሁ? ትክክለኛውን የዳግም ጸጉር ለማግኘት ሞክር። ካልሆነ ምርመራው ምንም ዋጋ የለውም። እሺ በቃ ለማጣራት ሞክራለሁ። መስኪን የዳግም ልጅነት እኮ ተረጋግጧል። ተደብቀሽ ማውራውን እየሰማሽ ነበር እንዴ? አረ በፍጹም። ምን ነው የደነገጥሽ ትመስያለሽ? ብደነግጥ ባልደነግጥ ይመለከትሻል። ቤተ መንግስታችንን እንዴት አያችኋት? በጣም ነው የምታምረው። በስማም አይገርምሽም? እዚህ ከገባው ሰዓት ጀምሮ የሆነ ውስጤን ደስ የሚል የእርጋታ መንፈስ እየተሰማኝ ነው። ዳግምስ ምን ነው ዝም አልክ? መናገር የፈለኩትን እሱ ተናግሮታል ብዬ ነው። ለነገሩ ተይው፣ የገጠሩን ምድር ስረግጥ ነው ሁሉ ነገር በሰላም የተሞላው። በሳህን አልቀረበም እንጂ አየሩ ራሱ ምግብ አይደለም እንዴ? ጠላ ጠጡ። በቅርብ የተጠመቀ ጠላ ነው። ምግቡ ውስጥ የሚደርስ ድረስ ጠጡ። እናና ይቁጭ በይ። አረ ማዘር ማን ነው? እናኑ
እናናዬ ለማለት ፈልጎ እኮ ነው። አትቸገር አልኩህ እኮ ልጄ። የሰው ልጅ ስሙ መጠሪያው ነው። የሰው ልጅ ማንነቱ ሰውነቱ ላይ ነው። ይገርማል እናንተ። ለካስ ጠላ እንደዚህ ጣፍጣል እንዴ? እኔ ራሱ እንደዚህ ጣፍጦኝ ጠጥቼ አላውቅም። እናናዬ መድገም ይቻል ይሆን? እኔ እናታችሁ ስጠምቅ በሰፊው አድርጌ ነው። ባይሆን ባዶ ሆዳችሁ እንዳይ ምግብ ሲመጣ ደግሞ ትጨምራላችሁ። በጣም ሽቴ በቃ ወይኔ ያጥባለሁ። ወዴት? አንቺስ ራስሽ እንግዳ አይደለሽም እንዴ? አረ ችግር የለውም እኛ ጋር እንግዳ ከሆነ። አረ በፍጹም አንም እንዴ! እንዴት ሴት ቁጭ ብላ ይልቅ አትልፋ። ካላጠበች አትነሳልህም። እሺ ብትላት ነው የሚሻልህ። ሲመስለኝ ይሄንን ባህል በወሬ ብቻ ነበር የምታውቁት። እዚህ ግን ባህሉ እንዳለ ነው። ደግሞ ከከተማ የመጣ ሰው ሲታይ ትልቅ እንግዳ ነው ተደርጎ የሚታሰብ። አይ እንግዲህ ታጠብ። እኔም ቁጣዬን ልጀምር ነው። በቃ የከተማ ሰው ካላስደነገጡት አይታዘዝም ማለት ነው። ማዘር ማለት የተቆጡት ግን የእውነት ነው? ኋላስ የውሸት ቁጣ አለ እንዴ? በነገራችን ላይ ካሁኑ ልመደው። አያቴ በጣም ቀልደኛና ተጫዋች ነች። የውላችሁ እዚህ ሀገር እምቢ አይባልም። የሺ ሀገር ነው። ብሉ ስትባሉ እሺ፣ ጠጡ ስትባሉ እሺ። እምቢ ማለት ያስቀጣል። እሺ እናናዬ፣ እኔ ከዚህ በኋላ በግሌ ምንም ይበሉኝ ምን እሺ እላለሁ። አፌ ቁርጥ ይበልል። እናናዬ ሲል እንዴት ደስ ይላል። እኔ እናንተ ትንሽ እየተግባባን ነው። ያው የቀረው የወንድምህ ነው። አረ እኔም ማስተካከላለሁ። አያትሽ ግን በጣም ደስ ይላሉ። በዛ ላይ በጣም ግልጽ ናቸው። ገና ምን አይተህ በሳቅ ነው የምታፈርስ። በነገራችን ላይ እናንተ ትመጣላችሁ ስላት በደንብ ተዘጋጅታ አስጠብቃችሁ ነበር። ደግሞ የመጣችሁበት የጾም ወቅት ሆነ እንጂ እርጎና ወተትም ነበረ። እንዴ አረ የሁሉ እኮ አያስፈልግም ነበር። ዝም ብለሽ ነው ያስቸገርሻቸው ነው ልጅ ነው እንጂ። ኦሆ ስማ፣ ደግሞ እምቢ በለና ደግሞ አስቆጣንሽ። ይኸውልህ እኔ አሳሪ መብላት አልፈልግም። ምን ነው ዳጊ ፈራ እንዴ? አረ እኔም ስቀልድ ነው። ይልቅ ወተትና እርጎ ሲመጣ አሰብኩት። ይሄማ ገና ከእጃቸው ላይ በአንዴ ሳይነጥቃቸው አይቀርም። ቡና ላፍላሽ እንዴ? ሚዬ ምን የደበረሽ ትመስያለሽ? አልፈልግም። እንደውም አይገርምሽም? አንቺ ያፈላሹን አይደለም የነካሹን ነገር ራሱ መንካት አልፈልግም። ለምን የኔ ቆንጆ? ምን ነው ችግር አለ እንዴ? ምን ሆነሻል? በመርዝ ብትገይኝስ? አንቺ እኮ ልጅሽን የገደልሽ ሴት ነሽ። አረ በስመ አብ በይ ኤሚ። እንዴ ቆይ ምንድን ነው የምትናገሪው? ለነገሩ ልክ ነሽ። በስመ አብ ማለት ሳይኖርብኝ አይቀርም። ከሴጣን አጠገብ አይደል ያለሁት? የሰሞኑ ሁኔታሽ ግን ምንም ልክ አይደለም። ቆይ የተፈጠረ ነገር አለ እንዴ? ለምን አትነግሪኝም? እኔና አንቺ እኮ ዘመድ ነን። ያው የወንድምሽ ሚስት አይደለው ነው ወይስ ባዳ ናት ብለሽ ነው? እህቴም ዘመድ እንዳንቺ እኔ ዘመድ ቅር ይበልብኝ። ኤምዬ ቆይ ምንድን ነው የተፈጠረው? እስኪ እናውራ። ቆይ አንቺን ደግሞ እኔ ምንድን ነው ያደረኩሽ? ኧረ ምንም አላደረግሽኝም። አንቺ ሰው ይደርስብሻል እንጂ መች ሰው ላይ ትደርሻለሽ? ሁለት አንድ አይነቶች፣ እናትም ደረቅ ልጅም ደረቅ። ለማንኛውም ሳልወድ በግዴ ላንቺ ልስል ያን የተረገመ ኤርሚያስን ማግኘት አይቀርም። እዚህ ብቻ ምን ትሰራለህ? ወደ ግቢ አትገባም እንዴ? ይገርምሻል፣ በአካባቢው ውበት ተመስጬ ሁሉንም ነገር ረሳሁት። ብዙ ቆየሁ እንዴ? ምን ያክል እዚህ እንደቆየህ አልታወቀህም ማለት ነው። በል እንግዲህ በደንብ ጥገበው። ይሄን የመሰለ ሰላም እዛ አታገኝም። የኛ ሀገር እንግዲህ እንዲህ ነው። የኛ ሀገር በዚህ ፍጥነት የገጠር ሰው ሆንሽ ማለት ነው? እውነቱን ንገሪኝ ካልከኝ ከአባቴ ላለመለየት ወደ አዲስ አበባ መጣሁ እንጂ እኔ የምወደው ገጠሩ ነው። እስቲ ተመልከተው፣ ሰውን፣ አየሩን፣ አካባቢው ደስ አይልም?
እኔስ ታዲያ ለምንድን ነው ካልመጣው ሲል ነበር? ፕሮጀክቱ ላይ ካልተሳተፍክ ያልኩህ እኮ ገጠር መምጣት ፈልጌ። እርግጠኛ ነኝ ምክንያት እሱ ብቻ አይደለም። ሌላ ምን ምክንያት ሊኖረኝ ይችላል? እና ታዲያ ለምንድን ነው? እውነት ለመናገር አንቺ ስላለሽ ነው የመጣሁት። አስበሽዋል? አንቺ በሌለሽበት ቢሮ ውስጥ ብቻ በዛ ላይ ደግሞ አንቺና ነው ብቻችሁን ሆናችሁ አለማችሁ ልቀጫዋል እኮ። እኔም እኮ ገብቶኛል። ከናሆም ጋር እዚህ አብረን ልንመጣ ስለነበር ነው አይደል? እንግዲህ ምን ታደርጊያለሽ? እኔ የምልሽ ይልቅ ለጋሼ ደውለሽልን ነበር? ስልኩን ቢያለኝ። የኔ ስልክ ዘግቶ ነው ያለው። ገና ከተማ ተልኮ ነው ቻርጅ የሚደረገው። እኔማ ግድ ስለሆነብኝ እንጂ ጋሼን በዛ ሁኔታ ትቼ መምጣት ውስጤ ደስተኛ አይደለም። ጊዜ ወደ ሌላ ጊዜ እንዲዘዋወር እኮ አዋርቻቸው ነበር፣ ግን እሳቸው ፈቃደኛ አይደሉም። ታውቂያለሽ፣ ጋሼ በምንም ምክንያት ሲጎዳ ማየት አልፈልግም። እንደሚገባው ደስተኛ ባለመሆኑ በጣም ያሳዝናል። ልክ ነህ። ጋሼ የሚገባቸው ሰው አይደሉም። እድሜ ለዛች አምባ። እሷ ነች ሁሉንም ነገር ምስቅልቅሉን ያወጣችው። እኔ የምለው ስለ አባትህ ምን አዲስ ነገር አለ? እስካሁን ዝግ እንደሆነ። የቅርብ ዘመዶች ጋር በድጋሚ ደወልክ? አዎ ደውዬ ነበር። እነሱ ጋር ምንም አዲስ ነገር የለም። አይዞህ እሺ፣ ሁሉም ይስተካከላል፣ አትጨናነቅ። ባይሆን አሁን ወደ ቤት እንመለስ። በቃ አንቺ ግቢ፣ እኔ ትንሽ ቆይቼ እመጣለሁ። እሺ? አየሩን አልጠገብከውም መሰለኝ። በቃ እየቆጠብክ ማግማግ አድርግ። እሺ። ዛሬ እንዴት ተዛልኩሽና ደወልሽ? እባክሽ ተገናኝተን እንድናወራ ፈልጋለሁ። የማወራ ጉዳይ አለኝ። ቤትሽ ቡና አፍልተሽ ልጠሪ ነው መሰለኝ። ለነገሩ አዲሱ ቤትሽን መች መተን መረቅንልሽና መሙላፈጡን አቁምና ማውራን ጉዳይ አለኝ እያልኩ ነው። እንግዲህ አትቆጫ። እኔ እኮ አይደለም ባዶ ቤት አስቀምጬሽ ሄድኩት ነው። የባለሽን ለኔ ላይ ትወጪ ነው። ድሮም ካንተ ደህና ነገር መጠበቂ። ቆይ ለምን ራሴ ሄጄ ወንድምሽ ነው አልላትም? በዛም ለኔ የመተዋወቂያ ዘዴ ይሆነኛል። አይ እንዴ ያለፈው ሳይንስ የእናቴ ሚስጥር አወቅሽ ብላ ደግሞ ትጥመደኝ እንዴ? ግዴን ለመጀመሪያ እሷ ትወቅ። እሳቱ ሲቀጣጣል እኔ ቀስ ብዬ አራግበዋለሁ። ኦፍ ናሆም እጭ አሁንስ ኔትወርክ ነው ብትለኝም አልሰማህም። ብሉ እንጂ እሺ ይበላ ነው። እዛች የከተማ መስሎ ጉዳይ ፈራ። በጣም የሚጣፍጥ ምግብ ነው። በጣም ወድጄዋለሁ እናንተ። እና ከጣፈጠ የምን ወደ ኋላ መብላት ነው ወይ? ጠገብኩ እናንተ። እኔ ባሮጊት አቅሜ ጎንበስ ቀና ብዬ የሰራሁትን ምግብ ማን ይበላልህ ነው? ለከፍ ለከፍ አድርገህ የምትተው እንጣላለን። በልብላት። ወይ ስለበቃኝ እኮ ነው እናንተ። በእውነት በጣም ብዙ በላው። አይ አሁንስ ምን አባቴ ይሻለኛል? እንግዳይን አሳቄ ገደልኩት እኮ። እንዴት ነው ግን ሙያዬ? ጎበዝ ሼፍ ነኝ? ኧረ እናኔ ሼፍ ነው እኮ የሚባለው። እስኪ ዝም በይ አንቺ ደግሞ። ራሱ አስተምራኝ ራሱ አልታርመኝ ነው እንዴ? ወይ እናንተ ድጋሜ ሸወዱኝ ማለት ነው። ልጄ ሁሌም ቢሆን በማስተዋል ነው መራመድ ያለብህ። ስትሄድ የመታህ ድንጋይ ስትመለስ እንዲመታህ እንዳትፈቅድለት። እንደዛ ከሆነ ድንጋዩ አንተ ነህ ማለታቸው ነው። ኧረ ምን ቦጣው የኔ ጠንበለል። ለማንኛውም ሁሌም ሰው ከወደደው ጋር አይኖርም። እስቲ ደግሞ ወደ ጠላው እንሂድ። አይ እናንተ ከወደደኝ እንጂ ከጠላው ምን አለኝ ብለው ነው። አከከከከ ለካ የልጅ ዋዛ አይደለም። ይሄን ቅኔ እኮ አብሮኝ ዘረፈ። ምን ዋጋ አለው? ወርቁ ያለው እናንተ ጋር ነው። እኛ ለሰሙን ታደል ነው። አይዞት እናንተ ይልቃውን ከወርቁ ልናካፍሎት መተናል። ተባረክ የኔ ልጅ። ስላንተም ስላባተም ታንጉቴ ነግራኛለች። አየህ እኛ እንብላ ስልን ያለውን በሙሉ ዘርግፈን ነው።
ይሄንን የምናደርገው ሞኙነን አይደለም የዋህ ስለሆነ ነው። ለዚህ ማህበረሰብ የዋህነት የደም ስሩ ነው። ግን በምትኩኛ ምን አገኘን? የእናንተን ከንፈር ከማውዛት ውጪ ለእግራችን እንኳን የረባ ጫማ አላገኘንም። በውጭ ሀገር ግብርና በጣም የሚያዋጣ ስራ ነው። ገበሬዎቹ ሀብታም ናቸው። እንደኛ ሀገር ባደፈ ልብስና በጎማ ጫማ ይሄዱ። በሰጠነው ልክ አለመቀበላችን ሳይሆን ጭራሽ መሬታችንን ተነጥቀን ቁጭ ብለናል። ተመስገን ጌታዬ ዋህነታችንን አይቶ ጓዳችንን አላጎደለብንም። እርሶ መሬት አሉት እንዴ? ድሮ ከአባቴ የወረስኩት ሀገር የሚያጠግብ መሬት ነበረኝ። አሁን ግን ምሬት ብቻ ነው የቀረ። በሙሉ ፋብሪካ ሰርተውበታል። ትክክለኛውን እህል ከመሬት አብቅለን እንስጥ ብንል አይሆንም ለሰው የሚገባው ይሄ ነው ብለው ፉርሽካ ማምረቻ አድርገውታል። የሷ መሬት ላይ የቺፕስ ፋብሪካ ነው የተከፈተበት። ፉርሽካ የምትላችሁ እኮ እሱን ነው። እኛ ጤነኛ ምግብ ለህዝብ እናቅርብ ብለን ብንል ለህዝብ የሚገባው ይሄ ነው ብለው ህዝቡን በሽታ ላይ ጣሉት። የዚህ መንደር ትልቅ ብሶት ነው እየተነፈሰችላችሁ ያለችው። የራሷን ብቻ አይደለም። ቆይ የእርሶ መሬት ሲወስዱ ተለዋጭ መሬት አልሰጠውትም ነበር? ጭንጫውን መሬት ቢሰጡኝ እንዴት አርሽና ለስልሼ ለህዝብ የሚሆነው ምግብ አቀርብበት ነበር። ችግሩ ጭንጫውንም አልተውሉንም ብቻ ነው የኛ ህይወት። ቆይ ግን ይሄ ፕሮጀክት ምን ሊለውጥ ይችላል? የገበሬውን አስከፊ መጨረሻ ይታደጋል። ገበሬው ተቀማጭ ገንዘብ እንኳን የለውም። በሚሰጠው ልክ ደግሞ እየተከፈለው አይደለም። አይዞት ማማ፣ ቢያንስ እኛ የድርሻችንን እናደርጋለን። ብቻውን ቀርቷልና ገበሬውን አብዙ ተባካ። ጠላውን ቅጅላቸው ልጅ። እሺ ማማ። በቃ ቤትሽ አልጋበዝም አልሽኝ? መማዘዙን ትታ እየመጣው ነው። ቀይ ምንጣፍ ላስነጥፍልሽ ወይስ አበባ ላዘጋጅልሽ? እየቀለድኩ አይደለም። ስልክ ዝግ እንዳይሆን። ስልኩ እኮ የኔ ነው። ውሳኔው ለኔ በተተየው ምን ይመስልሻል? እየቀለድኩ አይደለም። ቁም ነገር ነው ላወራክ እየመጣው ያለሁት። ደግሞ ቆንጆ ሆነሽ እንዳትመጪ። አሁን ሚስት አለኝ። እሺ ወይዘሮ አምራን ምንድነው ባክሽ ተጎሳቁልሻል እኮ። ምን ነው አማጅሽ አይንከባከቡሽም እንዴ? ምን አገባ ያገባሃል? ታገባሃለሽ ነው ይባላል። ያው ይሄ መቼም ማይቀየር እውነታ ስለሆነ። አሁን ስለ ዳግም እንዴ ልጠረጥር እንደቻልክ ልትነግረኝ ትችላለህ? አንቺ ስለ ራስሽ ምንም ነገር ሳትነግሪኝ እንዴት ነው እኔ ስለ ኤሚ ሁሉም ነገር የምነግርሽ? ስለ ራሴ ደግሞ ምንድነው የምነግርህ? አየሽ አይደል? ከመጀመሪያ ጀምሮ ነው የምነግርሽ ነገር ብትሰሚ ነው ይሄ ሁሉ አዘቅት ውስጥ አትገቢም ነበር። ልጄን አሳጥተኸኝ ደግሞ አፋሌም ብለህ ታወራለህ እንዴ? ትንሽ እንኳን አታፍረም? እኔ ለመውቀስ አትሞክሪ። ሲጀመር አንቺ እናትየው ስር ምን ትሰራለሽ? የግል ጥላቻ ሌላ አላማ ሌላ። ያችን ሴትዮ እኮ የልጅሽ ገዳይ አርገሻት ሁሉንም ነገር አበላሽተሻል። ይሄው ቤተሰቡ እንዳለ ነው የጠላሽ። ቆይ ያላረገዝኩትን ልጅ አርግዣለሁ ብዬ እንድኖር ነው ሐሳብክ? አንተ የተረገምክ። ቆይ እስከዛሬ ለምንድን ነው ያልገደልኩ? እኔ እኮ ስህተትሽን ብቻ ነው የነገርኩሽ። አሁን ስለ ኤሚ ንገረኝ። እንዴ ልጠረጥር ቻለች? እሱን ነው ማወቅ የምፈልገው። ይሄ ማወቁ ላንቺ ምን ይጠቅምሻል? እሺ አሁን የፀጉር ናሙናውን ሰጠች ወይስ? የዲኤንኤ ምርመራ እንድናደርግ እንደሆነ በምንድን ነው ያወቅሽው? ቆይ ስልክ ስታወራኝ ተደብቀሽ ትሰሚያታለሽ እንዴ? ጥያቄ መጠየቁን ተውና ሰጥታለች አልሰጠችም? ገና ለሰጠኝ ተቀጣጥረናል። ቆይ እንዴት አንተን አመነች? ይሄን ነገር ቶሎ እንደምጨርሰው ነግራታለሁ። ደማ ያቀተኝ ወንድሟ እንደሆነ ካወቀች ከእናቷ ጋር ነው ወይስ ከዳግም ጋር ነው ግጭት ልፈጥር የምችለው? ምናልባት ከሁለቱም ጋር ወይም ደግሞ ከዳግም ጋር ብቻ። ለማንኛውም አባቷ እውነቱን አውቋል። ምን? አቶ ላይኩን ዳግም የወይዘሮ ዝናሽ ልጅ መሆኑን ያውቃል? አብረን እንስራ ብዬ ከለ እንዴ? ስለዚህ ሚስጥሬን ትደብቅልኛለህ? ኤሚ ስለዚህ ነገር በፍጹም መስማት የለባትም። ቆይ አንቺ ነገር ለምን አወቅሽ? ነገሩ ተይው። በር ስር ተለጥፎ የሰው ሚስጥር መስማቱ ነው አልሰራሽ አይደል? ሌላም የተፈጠረ ትልቅ ነገር አለ እባክህ። ደግሞ ምንድነው እሱ? ሌላኛው የተፈጠረው ነገር ይሄን እንኳን ለመስማት ዝግጁ አትመስለኝም ስትታይ። ምንድነው ደግሞ ዝግጅት የሚያስፈልገው? ከነገርሽ ንገሪኝ። አቶ ላይኩን ለዳግም ጠቀም ያለ የአክሲዮን ድርሻ ሊሰጠው ነው። ምን? ቆይ እንዴት ሊሆን ይችላል? ይሄን ነገር እንዲያደርግ እየገፋፋቸው የነበረችው ሴትዮዋ ናት። ምን? አቶ ላይኩን ከሌላ ሰው ወለደችው መበሳጨት ሲገባው እንዴት ነው የአክሲዮኑን ሼር የሚሰጠው? የተሳሳተ ነገር እንደምባክሽ ሰማሽው? አልተሳሳትኩም። ሲያወሩ በጆሮዬ ሰምቻለሁ እያልኩ ነው። እና ታዲያ ነው ስለዚህ ነገር አውቃ ነው እስካሁን አልነገርሽውም?
እኔ ካልነገርኩት እንዴት ሊያውቅ ይችላል? አልነገርኩትም። እና ታዲያ ለምን አትነግሪው? መጀመሪያ አንተ ለኤሚ ንገራት፣ የናሆም ይደርሳል። እንዴት ነው ለኤሚ የምነግራት? አንቺ ነገርሽኝ እኮ ነው የሚመስለው። የዲኤንኤ ምርመራ ላይ ወንድሟ መሆኑን ካወቀች ሌላው ቀላል ነው። ቆይ እንዴት ነው ይሄን ነገር ቀላል አድርገሽ ያየሽው? እዛ ቤት ተደብቀህ እሷን ልታያት ስትመጣ ዝኑና ለይኩን ሲያወሩ እንደሰማ ንገራት። ይሄ የሚሆን ይመስልሻል? ይሄ ካልሆነ ደግሞ ሌላ ዘዴ እንፈልጋለን። እርግጠኛ ነኝ ናሆም ይሄን ነገር ሲሰማ ቤቱን ያቀጣጥለዋል። እኔ ደግሞ የምፈልገው እሱን ነው። አይገርምም? አየሩ ከዚህ ውጥውጥ አይልም እኮ በጣም። ቆይ ማን ደውሎ ነው? መቼስ ጋሼ ደውሎ አይደለም አይደል? አረ እንደሱ አይደለም። እንዴት አባዬን ስልክ ሳላነሳ ቀራለሁ? አምራን ነች። አምራን? የእሷን ስልክ ነው የማታነሳው? ምን ነው ሰላም አይደላችሁም እንዴ? ሰላሙን እስታዩ ብቻ። ለማንኛውም በዚህ ሰዓት ምንም አይነት ጭቅጭቅ መስማት ስለማልፈልግ ነው ስልክ ማላነሳው። ካልክሺ ግን ደግሞ ካለማንሳት አንስቶ ግልጹን መነጋገር የተሻለ ይመስለኛል። አይ ነው ሀሚ፣ እኔ ጭቅጭቃችንን መንስኤ ብታውቂው ኖሮ ስልኩን አንሳትኝም ነበር። የጽንሱ ጉዳይ ነው አይደል? በጽንሱ መውረድ ጉዳይ ቤት ውስጥ ብዙ ጭቅጭቅ እንደተፈጠረ አውቃለሁ። ምክንያቱ እሱ አይደል? እና ሌላ ምንም የሚያጨቃጭቃችሁ ነገር አለ? የጭቅጭቃችን ምክንያት ባይገርምሽ አንቺ ነሽ። ምን? እኔ ደግሞ ምን አደረግኩኝ? ምን ያላደረግሽው ነገር አለ ነው ወይስ አንቺ ያደረግሽው ነገር ምንም አይታወቅሽም? እኮ ንገረኛ፣ ምንድን ነው ያደረግኩት? ከባሏ ጋራ ለምን ፊልድ ሄድሽ ብላ ነው። ከዚህ በላይ ምን ጥፋት አለ? ደረቅ ነገር። እኔ ደግሞ ቁም ነገር የምታወራ መስሎኝ መደንገጤ። ለማንኛውም እኔ ሳሎን አንተን እዚህ ድረስ ተከትለኝ የመጣው ደግሞ የድረስ ነው ተከትዬሽ የመጣሁት? የአያቴ ቤት ድረስ ነው የተከተልከኝ። ለማንኛውም አያቴ ወዳለች። አይፈረድባትም። እኔ መሰለ ጎረምሳ አግኝታ ምን ታድርግ ታዲያ? ምን ከመጀመሩ ነው ደግሞ እንዲህ ጉረኛ ይሆንከው? እማዬ አሁንም አባዬ መኝታ ቤቱ ራሱ ላይ እንደቆለፈ ነው። አይሚ ይኸው ዛሬማ እህልም አልቀመሰ ጭራሽ። ይኸው እምቢ እንዳለ ነው ያለው። ቆይ ግን እኔም ማላውቀው የተፈጠረ ችግር አለ እንዴ? አንቺ ደግሞ ምንድነው አንድ ጥያቄ 10 ጊዜ የምትጠይቂኝ ነው ወይስ አውቀሽ ነው? ለነገሩ ለዚህ ሁሉ ነገር ተጠያቂዋ ያቺ አምራን ናት። ደግሞ እኮ ጥሩ ሰው ለመምሰል ትሞክራለች። እቺ አስመሳይ ባብ። ላንቺም ጥሩ ለመሆን እየሞከረች ነው እንዴ? ስለዚህ እቺ ልጅ አንድ ያሰበችው ነገር አለ ማለት ነው። ምን ልታስብ ትችላለች ብለሽ ነው? እኔም እኮ ግራ የገባኝ እሱ ነው። እኔም ማወቅ ያቃተኝ። ባውቀው ደግሞ ጥሩ ነበር። ቆይ ግን ናሆም የለም አይደል እዚህ ቤት? ለምን መንቀራና አስወጥተን አንገላገላት? አይ እኔ ናሆም ድጋሚ እንዲያዝንብኝ አልፈልግም። እና ተመልሶ እስኪመጣ ድረስ እዚህ ልትቆይ ነው? ቆይ በምን አይነት መንገድ ነው ከሷ ጋር መቀጠል የምንችለው? ሌላ ምን ምርጫ አለን? ምን ማድረግ እንችላለን? ግድ የለም ካሰብንበት የሆነ መላ እናጣም። ቆይ ምን ልናደርግ እንችላለን? እስኪ ንገሪኝ። እኔ በበኩሌ አንቺን ገዳይ ላስባለች ሴት ምንም አይነት ርህራሄ የለኝም። አንቺ ልጅ ቆይ ምን አስበሽ ነው? እኔ ንግግሮች ምንም አላማሩኝም። ንገሪኝ እስኪ። ለምን እስከ መጨረሻው እናሰናበታት? ምን ኤሚ? ቆይ ምን እያወራሽ ነው? አዎ እንዴ የምሬን ነው። አንቺ ላይ የተጠቀመችውን ዘዴ ተጠቅመን በዘዴ ማድረግ እንችላለን።